ሰላም የምወዳችሁ ኢትዮጵያውያንና ኤርትራውያን እንደምናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት ቀረፋ ሰርተን ነበር። ዛሬ ግን በአጭር ቪዲዮ ሰራላችኋለሁኝ። እስከ መጨረሻው ተከታተሉት። ኤኒዌይስ እኔ የምለቃቸው ቪዲዮዎች 10 11 12 ደቂቃ ከዛ በላይ አይሆንም፣ ግን በተቻላችሁ መጠን እስከ መጨረሻው ተከታተሉት። በዛ ላይ ደግሞ እስከ መጨረሻው ስለማትሰሙት ከዛው ላይ ከተናገርኩት ላይ ራሱን መልሳችሁ ትጠይቁኛላችሁ። ባካችሁ እስከ መጨረሻው ስሙት እና ይሄውና ይሄ እጄን ታጥቤያለሁ በንጹህ ውሃ በሳሙና በደንብ ታጥቤ ነው የመጣሁት። ቀረፋ ለብዙ ነገር ይጠቅማል። ዛሬ እኔ ያመጣሁት ለቦርጭ ነው። ግን ለቦርጭ ስንጠቀመው ማለት ነው ደማችን ውስጥ ያለውን የስኳር መጠን ባላንስ ያደርገዋል። እንዳያንስም እንዳይበዛም ያደርገዋል። የደም ግፊትን ራሱም የመቆጣጠር ኃይል አለው። እንደ ትንሽ ነገር እንዳታዩት ተጠቀሙበት። አጠቃቀሙን እኔ ማለት ነው አሁን እኔ ከዚህ ውስጥ ይሄውና በዚህ ውስጥ አድርጌያለሁ። እንደምታዩት ቀልቷል። ይሄ የተፈላ እንዳይመስላችሁ። ማታ ውሃ ውስጥ ካስቀመጣችሁት ይሄ እንደውም 2 ቀኑ ነው። ውሃ ውስጥ የ2 ቀን ነው። እየቀነስኩኝ ነው ማፈላው እና ውሃ እንደገና አድርግበታለሁ። እንዴት ነው የማደርገው መሰላችሁ? በዚህ ኩባያ በምትጠጡበት ኩባያ በዚህ አንድ ጠዋት አንድ ማታ፣ ጠዋት በባዶ ሆድ፣ ማታ ከራት በኋላ ይሄንን ውሃ የዘፈዘፋችሁበትን ማለት ነው። አያችሁ? ይሄንን እንዳለ አንድ ከዚህ ውስጥ ደግሞ አይታችሁታል። በደንብ ነው የቀላው። አንዱ በቂ ነው። በቃ ለምን በጣም ካፈላችሁት በጣም ከተንተከተከ ይሄም ቀረፋውም ከበዛ ይወፈርና የማጥወልወል ባህሪ ያመጣል። አሁን እኔ ይሄንን እዩ እዚህ ውስጥ ውሃ ጨምራለሁ ማለት ነው። ለማታዬ እንደዚህ አድርጌ አስቀምጠዋለሁ እስከ ማታ ድረስ። ይሄ ደግሞ ይቀላል። አያችሁት? ቀይ ይሆናል። ለማታም ከዚህ ላይ አንድ በዚህ ወስድና አንድ ሻይ ስኒ አንድ ቅርንፉድ አንድ ቀረፋ ወስድና አፈለዋለሁ። አሁን ይሄንን ምንድነው የማደርገው እኔ ይሄንን ቀዝቃዛውን አይደለም የምንጠጣው፣ ያልተፈላውን አይደለም የምንጠጣው፣ እናፈለዋለን ማለት ነው። እና ይሄንን እንዳለ እዚህ ውስጥ ጨምረዋለሁ። እሱ እስከሚፈላ ድረስ ደቂቃ የማይፈጅበት ፍረሽ ብታደርጉት በጣም ይመረጣል። እውነቴን ነው የምላችሁ። ፍረሹ ቢሆን ነው የሚመረጠው። አፍልተን ፍሪጅ ውስጥ እናድርገው፣ አይሰራም። ወዲያ በጣም ኢዚ ነው። ኢቭን በብረት ድስት ላይና በኦቭን ላይ ራሱ ዝም ብሎ ማፍላት ይቻላል። ፈላ እንደ ሻይ ፈላ ሲል አጥልጦ መጠጣት ነው። ጠዋት በቀን ኤቭሪዴይ አንድ ሳምንት ጠጡትና የሆዳችሁን ቦርጭ ተመልከቱት። የምትለብሱት ሱሪ ካለ በሱ ሜዠር አድርጉት። የሆድ ቦርጭ ድራሽን ነው የሚያጠፋው እንዳልኳችሁ። እና እየወሰዳችሁ ይሄንን ደም ግፊታችሁን ቼክ አድርጉት ራሳችሁ። ስኳርም ያለባችሁ እየጠጣችሁ የስኳራችሁን መጠን ቼክ አድርጉት። እውነቴን ነው የምላችሁ፣ በጣም ነው የሚያስተካክለው በጣም። እና ምንም ችግር የለውም። ያው የቦርጯን ነገር ግን ልም አድርጎ ነው የሚያጠፋው። ቦርጭ ያው እንደምታውቁት ለሁሉ በሽታ ያጋልጣል። ለስኳሩም ለደም ግፊቱም ለምኑም ቦርጭ ያጋልጣል። ይሄው በቃ ደረሰ። ይሄው ነው። እና እንደዚህ ከሆነ በኋላ አሁን ቀደዋለሁ። በጣም ኢዚ። ከዛ ማታ እዚህ ውስጥ አንድ አለ አይደለ? አንድ የጨመርኩት ቀረፋ። ስለዚህ ለጠዋትና ለማታ አንድ ነው የምጠቀመው ራሱ ነው። አሁን ማታ እኔ ከዚህ ውሃ ብቻ ነው የምወስደው።
ቀረፋ አልወስድም። ተረድታችሁኛል አይደለ? ውሃውን በሻይ ብርጭቆዬ በዚህ አንድ ለካና እዚህ ጨምራለሁ ማለት ነው። ከዛ አፈለዋለሁ። በጣም ቀላል እንደሆነ አያችሁት። እንግዲህ አንዱ ቀረፋ አንዱ እንጨት ማለት ነው። እንደዚህ ትልቅ ከሆነ ትንንሿ አጫጭሯ ከሆነች ደግሞ ይኸውላችሁ ይሄ እንደዚህ ነው። አጫጭሯ ከሆነች 2 አድርጉት። ያንን 2 ጊዜ ነው የምንጠቀመው ማለት ነው። አንዱን ጠዋትና ማታ። እሺ 2 ጊዜ ትጠቀሙታላችሁ ማለት ነው። እንዳይወፍር እንዳያቅለሸልሻችሁ ፈላ አርጌ ነው አይደለም ያወጣሁት። ልክ እንደዚህ ፈላ አርጋችሁ ከዛ ትንሽ ይብረድልኝ። ይሄ ሻይ ነው የሚለው። በቃ ራሱ በተፈጥሮ ቀረፋ ስዊትነት ቆንጆ ጣዕም አለው። ከበዛበት ግን የሆነ ጣዕሙ የማጥወልወል አይነት ነገር ያመጣል እና አቅለሸለሸኝ ብላችሁ እንዳትተውት። መጠኑን አውቃችሁ በመጠኑ ከሆነ አያቅለሸልሽም። በጣም በቃ ሻይ ማለት ነው። ሻይ ኖርማል ሻይ ጠዋት በባዶ ሆዳችሁ ማታ ከእራት በኋላ እመኑኝ የሆድ ቦርጭ ድራሹን ነው የሚያጠፋው። ሪላክስ ያደርጋል፣ እንቅልፍ ያስወስዳል። እሺ ለእንቅልፍ ራሱ በጣም ነው የሚረዳው ይሄ ቀረፋ ማለት ነው። ተጠቀሙበት፣ እንዳትተውት። ሆዳችሁ ቦርጫችሁ ከጠፋላችሁ በኋላ ማቋረጥ የሌለባችሁ አትሊስት በቀን 1 ጊዜ ቦርጭ ከጠፋ በኋላ አሁን እኔ ቦርጭ ተፍቶልኛል። በቀን 1 ጊዜ ጠጣዋለሁ ለጤንነት ማለት ነው። ለጤንነት በጣም ደም ብዛት እንዳይመጣ ራሱ ይከላከላል። እና እነዚህ በተፈጥሯዊ ነገሮች እንደዚህ እያደረግን ራሳችንን ብንጠብቅ ከታመምን በኋላ ኪኒን ደረጃ ከደረስን መርፌ ደረጃ ከደረስን በኋላ እስከ ነቢ ቱሌት ካሁኑ ተከታትላችሁ ራሳችሁን ጠብቁ። እንደገና ደግሞ እየወሰዳችሁም ያላችሁ ኢንሱሊን እየወሰዳችሁ ያላችሁ ራሱ ይሄን መጠጣት ትችላላችሁ። እየወሰዳችሁ እየጠጣችሁ ቼክ እንድታደርጉት በጣም በጣም እና ስለተከታተላችሁኝ በጣም አመሰግናለሁኝ እህቶቼ። ሰብስክራይብ እያደረጋችሁ አደራ። በጣም ምርጥ የሆነ ነገር ደግሞ ይዤላችሁ እመጣለሁኝ። ላይቭ ጥያቄና መልስ ነው፣ እሱ ነው የሚረዝመው። ሌላ ቀን ዊክዴይስ የምለቀው ቪዲዮ ግን አጫጭር ናት። አጫጭር ስለሆነች እባካችሁ እስከ መጨረሻው እዩዋት። በጣም ነው የማመሰግነው። ደህና ሁኑ። ወዳችኋለሁ። ሼር ላይክ ሰብስክራይብ አርጉላችሁ። ለቤት ነው ለፀጉር ለቆዳ መሸብሸብ በተፈጥሮ ቅባት እንዱ ስተበብ እኛም ተደነቅን ውጦቱ ስላየን በልዝልዝራል በተፈጥሮ ቅባት ወጥን ይፈካልናማ ዛናሉን አንድ ላይ ካድርጉት በልዝ ናቹራል ለያል የኛ ቤት በሉ ሰብ አድርጉ ቤተሰብ ይሁኑ ሁሉም ይጠቅሞታል ልሳና ሁኑኑ